ጤናስጥልን እስራኤል በተጠንቀቅ ላይ መቆሟ ተነግሯል። ይህ እንግዲህ ኢራንና አሜሪካ ወደ ውጥረት መግባታቸውን ተከትሎ ነው። ወይም ደግሞ ዩኤስ እስራኤል ኢራንን እንደሚመቱ ግልጽ የሆነበት አጋጣሚ ስለተፈጠረ የአሜሪካና የእስራኤል ግንኙነት ያው እንደምታውቁት ስለሆነ አሁን ደግሞ ሁለቱ በጥምረት ኢራንን ሊመቱ እንደሆነ መረጃዎች ወጥተዋል። ኢራንን ሊመቱ እንደሆነ የወጣው መረጃ ደግሞ ይፋ የሆነው በሲኤንኤን በኩል ነው። ሲኤንኤን መረጃውን ያገኘው ከሁለት የእስራኤል ታማኝ ምንጮች ነው። እንግዲህ እነዚህ ሰዎች ደግሞ ማንነታቸው እንዲገለጽ አልፈለጉም። እስራኤል በጣም በተጠንቀቅ ላይ ቆማለች ወይም ደግሞ ሙሉ እስራኤል ተጠንቀቅ ላይ ሆኗል ተብሏል። ይሄ ሆነው እንግዲህ ስቴፒንግ አፕ ሚሊተሪ ፕሪፓሬሽን ወይም ደግሞ ጦርነቱ እንደማይቀር በመረዳቷ ነው ተብሏል። ይሄ ማለት እንግዲህ ዩኤስኤን እስራኤል ኢራን ላይ ጥቃት ለመሰንዘር አንዳንድ እንቅስቃሴዎች መጀመራቸውን በግልጽ የሚያሳይ ነው ተብሏል። እስራኤል በዚህ ልክ እንግዲህ እንቅስቃሴውን ከፍ አድርጋ ማየቷል። ልክ እንደ ሰኔው አይነት ጦርነት ሊኖር እንደሚችል ሰኔ ላይ አሜሪካ ኢራን ላይ ጥቃት ስትሰነዝር የነበረው አይነት ወታደራዊ እንቅስቃሴ መኖሩን ነው በግልጽ የሚያሳየውና ይሄኛው ትንሽ መካከለኛው ምስራቅን ያወከ ያለ ጉዳይ ሆኗል። ስለዚህ እስራኤል እና አሜሪካ በጋራ በጥምረት ኢራንን ሊመቱ እንደሆነ እየተነገረ ነው። ይህ በሆነበት ሁኔታ ነው እንግዲህ ትንሽ አስቸጋሪ ሁኔታዎች እየመጡ ያለው ማለት ነው። ስለዚህ ብዙ ጉዳዮችን እስራኤል has for weeks been skeptical about the US-Iran negotiation and has been accelerating its operational and defensive planning despite the proclaimed progress in the second round of talks yesterday, according to the source, one of whom is military official የሚል መረጃ ነው የወጣው። ይሄ እንግዲህ ሙሉ በሙሉ ሲኤንኤን ከሁለት የእስራኤል ምንጮች ባለስልጣናት አገኘሁት ያለው መረጃ መሰረት ያደረገ ነውና ሲኤንኤን እስራኤል ለሳምንታት ጉዳዩን በኢራንና በአሜሪካ መካከል ሲደረግ የነበረውን ድርድር በተወሰነ መጠን በጣም ይሄ ስኬፕቲካል በሆነ መንገድ ወይም በተጠራጣሪነት ተመለከተው ነበርና ምንም እንኳን ሁለተኛው ዙር ንግግር በስዊዘርላንድ ጄኔቫ የተደረገው ንግግር በጎ ውጤት አምጥቷል ተብሎ ቢታሰብም ግን ደግሞ በጥምረት አሜሪካና እስራኤል በቅርቡ ኢራንን ሊመቷት እንደሆነ ነው መረጃው ይፋ የሆነው። ለዚህም ነው ሙሉ እስራኤል በጥንቀቅ ላይ ቆመ እየተባለ የሚገኘው። አንዳንድ እንግዲህ the prospective offensive is authorized by President Donald Trump is expected to exceed the 12-day war in June and will involve coordinated strikes by both the US and እስራኤል one of the source said አንደኛው ምንጭ አለውን እንግዲህ ይሄን ማነብላችሁ እናንተም በሚገባችሁ ልክ አንደርስታንድ እንድታረጉ ስለፈለኩኝ ነውና በ12 ቀናቱ ጦርነት አሜሪካ በኢራን ላይ እንደፈጸመችው ጥቃት ሳይሆን አሁን ጥቃቱ የሚፈጸመው በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነበር። ያን ጥቃት የተፈጸመው ያሁኑ ደግሞ ልክ እንደዛ አይደለም። በጣም ከበድ ያለ ጥቃት እንዲሰነዘርባት ይደረጋል ነው። ምክንያቱም ከዛም የተማሩበትም ነገር ስለሆነ ከዛ ውጭ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም ለረጅም ጊዜ በጣም በተለያየ ጊዜ የደህንነት ምክክር ሲያደርጉ ቆይተዋል እና ይሄኛው የደህንነት ምክክር ወይም ደግሞ ስፔሻል ሴኩሪቲ ኮንሰልቴሽን የሚባለው ዲስ ዊክ ማድርገውታል። ዝግጁነቱን አሰስ አድርገዋል። የጦራቸውን ትብብሩን ማለት በጥምረት እንደ ጥቃት መሰንዘር እንደሚችሉ ስለዚህ ያለውን ዝግጅት አጠናቀዋል ወይም ደግሞ ዝግጅቱን በተለያየ መንገድ አሰስ አድርገዋል። ምን ያህል ዝግጁ ናቸው የሚለውን ለማረጋገጥ ማለት ነውና ትንሽ የዛን አካባቢ ፖለቲካ የማያረጋጋ ጉዳይ ሊፈጠር እንደሚችል በግልጽ ያሳያል። ይሄኛውን ሐሳብ አሁንም አነብላችኋለሁ። we are much closer than we were before to an attack, former Israel military intelligence chief Amos Yadlin said today, speaking on Israel's Channel 12. He added that while he attended last week's Munich Security Conference, I would think twice about flying this weekend. በጣም ከባድ ነው እንግዲህ በቅርቡ ጥቃቱ ሊሰነዘር እንደሚችል ከመግለጻቸው ባሻገር we are much closer than we were before ከዚህ በፊት ከነበረው አሁን በጣም ተዘጋጅተን እየጠበቅን ነው። ጥቃት የመሰንዘር አቅሙና እድሉ እንዳለን ሊታወቅልን ይገባል አይነት ነውና ስለዚህ ቻናል 12 ለተሰኘው ለእስራኤል ሚዲያ ነው ይሄን ሐሳብ የሰጡት። ምንድነው ይሄ ጉዳይ የሚል ጥያቄ በብዙዎች ዘንድ እየተነሳ ነው የሚገኘው። የእስራኤል ፓርላመንት የፓርላማው የውጭ ጉዳዮችና የመከላከያ ኮሚቴ ክሎዝ ዶር ወይም ደግሞ ምንድነው በሚስጥር ወይም ደግሞ
እንግዲህ ክሎዝ ዶር በሆነ መንገድ በዝግ መክሯል። ብሪፊንግ ለቺፍ ኦፍ ኢስራኤል ሚሊተሪ ሆም ፍሮንት ኮማንድ ለሱ መረጃው ተሰጥቷል። ከዛም ውጭ ደግሞ ኮሚቴ ቸርማን ቦአዝ ቢስሙዝ ይባላሉ። እሳቸውም we are in challenging days facing Iran and the government and the public are preparing for any scenario of confrontation የሚል ሀሳብ ነው የሰጡት። እንግዲህ ይህ ሰው ማለት ነውና ትንሽ የኬኛው ጉዳይ የኢራንና የአሜሪካ ጉዳይ አይቀርም እየተባለ ባለበት ሰዓት እስራኤልን በዚህ ልክ ዝግጅቷን እያጠናከረች መቀጠሏ በእርግጥም ትርጉሙን የዋዛ አያደርገውምና እስራኤል ሙሉ በሙሉ ዝግጅቷን እንዳጠናቀቀች ለመገመት አያዳግትም። ይህ ማለት ግን በተለየ አጋጣሚ ደግሞ ኢራን በዚህ ልክ ሷም የተዘጋጀች አይደለም ማለት አይደለም። የአሜሪካ ጦር በተለያየ የዓለማችን ክፍሎች ውጥረት ውስጥ እንደሆነ ይታወቃልና ይሄኛውን ጊዜ እንዴት ነው መፍታት ያለብን፣ ይሄኛውን ጊዜ በምን መንገድ ነው ማለፍ ያለብን በሚለው ጉዳይ ላይ መነጋገር እንዳለባቸው ቢነገርም አሁን ባለ ሁኔታ ግን ፕሬዚዳንት ዶናልድ ትራምፕም ግፋ በለው ያሉ ነው። ኔታንያሁም ዝግጅታችን አጠናቀናል ወደ ማለት ገብተዋል። እንደዚህ አይነት ሁኔታዎችን ከሩሲያና ዩክሬን ውጥረት ጋር በተገናኘ ብዙ ነገሮች ይታያሉ። በጣም እንግዲህ እቺኛዋ ስሞክ ሲን ኤክስፕሎዥን ሄድ ኒር ቴህራን ኤሚድ ቴንሽንስ ዊዝ ዩኤስ ኦቨር ኑክሊየር ቶክስ ይችን ጉዳይ ማየትም ያስፈልጋልና በጣም እስራኤል እንግዲህ በጣም አለርት ጨምራለች ወይም ደግሞ እስራኤል ብዙ መንገድ ጥንቃቄ በተሞላበት መንገድ የተንቀሳቀሰች ነው ወይም ደግሞ ዝግጅቷን አጠናቀቀች የሚሉ መረጃዎች ይወጡ ባሉበት ሰዓት ሌላ ጉዳይ ደግሞ ኢንዲያ ቱዴይ ይዞት የወጣ መረጃ አለ። እንግዲህ ተመልካቾች ኢንዲያ ቱዴይ ታማኝ ምንጭ ነው ኦፍ ኮርስ፣ ግን አንድ መረጃ ይዞ ወጥቷል። ፋየር ኢን ኢራኒያን ሲሪ ኒር ቴህራን ስሞክ cover sky blast here in another የሚል ነው። እንግዲህ ይሄ ምን ማለት ነው? አሁን እንግዲህ ኢራን መርሳት የሌለብን ኢራን በምን አይነት ሁኔታ ውስጥ እንዳለች ይታወቃልና ለምንድን ነው እንደዚህ የሆነው? a fire broke out in Iran's Tehran province on Wednesday እሳት ነው ተነሳ የተባለው እንግዲህ with smoke seen rising above a building በሰማዩ ላይ እየታየ ነበረ። በተለይም in the city of ፓራን በምትባለው አካባቢ ማለት ነው። የኢራን ስቴት ሚዲያ IRIB ነው ይፋ ያደረገውና footage circulating on social media showed እንግዲህ ፉም ነው ሲያሳይ ነበረው dark smoke belong into the sky ሰማዩን ያጥለቀለቀው ተመልክተዋልና with early online reports claiming an explosion had occurred at the site ፍንዳታ ተከስቷል። እንግዲህ ፍንዳታው ተከስቷል በምን ሁኔታ እንዴት የሚለውን በግልጽ ማስቀመጥ ያስፈልጋቸዋልና እነሱ ግን ትንሽ ይችኛዋን የፖለቲካ መንገድ አልፈለጓትምና ምንድነው የሆነ ያለውን ሚሊዮንም ማየት ያስፈልጋል። ብዙ ሰዎች የሚሰጡት ሐሳብን ብቻ አይደለም። እንደዚህ አይነት አጋጣሚዎች በአሁን ብዙ መንገዶችን ማየት ብዙ አቅጣጫዎችን ማየት ያስፈልጋል። ግን ያም ሆኖ እንደዚህ አይነት ጉዳዮችን ስሞክ መጣ ስሞክ ሄደ ሚሊዮን ብቻ ሳይሆን ጊዜው ምንድነው በምን ሁኔታ ላይ ነው ያሉት የሚለውን ማየት ያስፈልጋልና እንዴት ነው የመጣው እንግዲህ ፋየር በሪቨር ባንክ ላይ አካባቢ ባለ አንድ ሰዓት ተነሳ የሚል እንግዲህ ሐሳብ ነው እየተመለከትን ያለነውና ትንሽ ጉዳዮችን ማየት ያስፈልጋል ለማለት ነው። ውድ ተመልካቾቻችን the black smoke seen near the city Paran is the result of a fire in the reeds around the Prand river bank and firefighters are on site and the fire ያው ሊያጠፉት እየተሯሯጡ ነው። state media cited the Prand fire department as saying there were no immediate official statement on casualties or damage የሚል ሐሳብም ተሰጥቷል። ይሄኛው የሆነው እንግዲህ በምን an explosion was heard in mountainous area on outskirts of the city through the cause has not been determined አሁን ምንድነው በምን መንገድ ነው ወይም ደግሞ ኮዙን አላወቁትም has not been determined ነው የተባለው በዚህ መንገድ ተፈጥሯል አይደለም ያሉት the latest blast flows a series of unexplained explosions reported around Tehran in recent weeks Iranian authorities have not confirmed details of several of these incidents
በተደጋጋሚ እንደዚህ አይነት ክስተቶች ሲፈጠሩ ሰምተናል፣ አይተናል። እንዲያ ቱዴይ እንዳስነበበው ግን ምንድነው ምንጩ ከምንድነው ፍንዳታ የተከሰተው የሚለውንም እስካሁንም ማረጋገጥ አልተቻለም። እንግዲህ ዳርክ ስሞክ እየታየ ነው። በቴህራን ዙሪያ ያለው ፍንዳታ ተሰምተዋል፣ ድምጾች ተሰምተዋል ነው፣ ግን እርግጠኛ ሆኖ ይሄ ነው ማለት አልተቻለም። እንግዲህ ኤክስፕሎዥን አለ ከዛ ኤንድ ኦከርድ አት ዘ ሳይት ኢራን ስቴት ምናምን ቅድም የነገርኳቸው RIB ሌተር ምንድነው ያለው ስሞክ እየታየ ነው፣ አንዳንድ ድምጾች ይሰማሉ ነው የተባለው እንጂ ከዚህ ውጪ ይሄ ነው በዚህ ፋየር ብሮክ አውት ኢን ኢራንስ ቴህራን በዛ ፕሮቪንስ ላይ እንደተነሳ በግልጽ ከማስቀመጣቸው ውጪ ፉቴጁ የሚያሳየው በሶሻል ሚዲያ የሚተላለፉት ደግሞ ጭስ ይታያል። እንግዲህ ኦፍ ኮርስ እንትን ስለሆነ ሪፖርቶቹ ደግሞ claiming explosion had occurred at the site. Iran said ቀደም የነገርኳችሁ broadcaster RIB later said the smoke was caused by reeds catching fire near ሪቨር ባንክ አካባቢ ወይም ደግሞ በዚህ በቅርብ አካባቢ በወንዞች አካባቢ በወንዙ ቅርብ አካባቢ እንደተፈጠረ ነው ለማሳየት የሞከሩት። እንግዲህ ፍንዳታው ምንድነው የሚለውን ለማየት ብዙ ሰዎች ይሞክራሉ። ግን ምንድነው ኤክስፕሎዥን ፍንዳታው የተፈጠረው በምን ጉዳይ ነው የሚለውን ድምጾች ሰምተናል ምናምን የሚሉ ሀሳቦችም ይነሳሉ። በአብዛኛው እንግዲህ ምን እንደሆነ ማጣራትን የሚፈልግ ነው። ግን ኢንሲደንቶች በተደጋጋሚ በዚህ ልክ እንደሚፈጠሩ ለማስታወስ ነው። እንግዲህ እስራኤል ሃይ አለርት በሆነ መንገድ በዚህ ልክ መስተካከሏም ደግሞ አንዳንድ ጥያቄዎችን እንድናነሳ ያደርጋል የሚለው ነው። እንግዲህ ብዙ ችግሮች ሊኖሩ ይችላሉ። ኤኒዌይ ለዓለማችን ሰላም ያስፈልጋል። እነዚህ ጉዳዮችን በቀላሉ ማየት አያስፈልግም ነውና በተለያዩ አማራጮች በተለያዩ አካሄዶች በተለያዩ የፖለቲካ አውዶች ውስጥ ያሉ ሰዎች ይሄን ነገር የሚመለከቱበት መንገድ ቀላል አይደለም ነው። ኢራንና እንግዲህ እስራኤል ያሉበትን የምታውቁት ነው። በምን አይነት ሁኔታ እንዳሉ ይታወቃልና ይሄኛው በግልጽ የሚያሳየውና የሚጠቁመው ነገር አለ። የጋራ መግለጫ መስጠት ይጠበቃል። አንዳንድ ችግሮችን ደግሞ በተለያየ አቅጣጫ ማየትም ያስፈልጋልና ብዙ የሳተላይት ኢሜጆች ደግሞ ኢራን እየተዘጋጀች እንደሆነ የተለያዩ አካባቢዎች ላይ ስራዎችን እየሰራች እንደሆነ የሚጠቁሙ መረጃዎችም ወጥተዋል። ግን የአሜሪካ አንዳንድ እንደዚህ አይነት እንቅስቃሴዎች ብዙ ጥያቄዎችን የሚያስነሳ ነው። እንግዲህ የኢራን ሴኩሪቲ ኦፊሻል appears to fire on crowd at እዛው አካባቢ እንግዲህ ባለስልጣናቶቹ እንዳሉ ወይም ደግሞ ቅድም በነገርኳችሁ ቦታ ኤክስፕሎዥን በተሰማበት ቦታ ላይ እንግዲህ በታየበት ቦታ ላይ እንዳሉ ነው። ግን ይሄኛው ከአሜሪካ ጥቃት ከኢራን ጥቃት ጋር የሚገናኝ ነው የማይገናኝ ነው የሚለውን ማየት ያስፈልጋል። ግን እቺኛዋን Israel rises alert level amid signs of imminent US Israel strike on Iran የሚል መረጃ መውጣቱን በግልጽ ማስቀመጥ ያስፈልጋል። US official say progress made in talks with Iran የሚለው ሐሳብ ደግሞ በሌላ በኩል አሉ። እንግዲህ አሜሪካ እስራኤል አቅሟን አጠናክራ የቀጠለች ባለችበት ሰዓት ደግሞ የአሜሪካ ባለስልጣናት ከኢራን ጋር ፕሮግረስ የሆኑ ንግግሮች ተደርገዋል የሚሉ ሐሳቦችን ያመጣሉ። ብዙ ነገሮችን በግራም በቀኝም ማየት ያስፈልጋል። ይሄን ለነግራችሁ ነው።